ሪቻርድሰን ሲያገባ ደስ ብሎ ነበር። ሪቻርድሰን ሲያገባ ደስ ብሎ ነበር። አወያለው አየው የሁላ ጀማ እየቋጠረ ነው። አቻ ደስ አይልም እኮ ውጤቱ እኮ ደስ አይልም። አቻ እኮ ደስ አይልም ግን ማለት ነው ሰዓቱ ደስ ይላል። ቦጃ አይደለም ውጤቱ እኮ ደስ አይልም ግን አቻ ቢዝ ነው። በቃ አሁን ከመመራት አቻ እንግዲህ ያናዳል። በቃ ጨዋታውን ማሸነፍ ነበረብን ግን ያው የተወሰኑ የቅያሪ ስህተቶች አሉ። ብሩኖ 8 ቁጥር አይደለም ዴሊክት ስህተቱን አርሟል። ብራያን ምቤሞ ይችላል ያናዳል ግን በቃ ኖርማል ነው። ከሽንፈት ወደ አቻ ነው እንግዲህ ቶተናም አምና በቃ ባገኘን ቁጥር ነበር የሚለጠለጠን በልጠነው ነበር አቻውነን ነበር። በሜዳችን እናገኛቸዋለን። ዋናው ግን ምንድነው አቢ መምራቱ ነው ማለት ነው። ኢቨንታችን ጥሪያችንን እናክብራችሁ። ኢቨንታችን ላይ ተገናኛችሁ ሰዎች እናመሰግናለን። ይመቻችሁ። ያው ጋይስ ተሸንፈናል። ያው እኔ እንደተሸነፍን ነው የምቆጥረው። ከሻሼ ጋር ተጮቼ አንድ ነጥብ ራሱ እኔ የምር አያስደስተኝም ነበራችሁ። የምር የጨረስነውን ጨዋታ በቃ በጣም የምር ይሄው እዚህ ጋር ቤኪሻው ፈርስት ሃፍ ላይ በጣም እየጨፈረች ነበር። ያይ ቤኪ ምን ውስጥ ትገኛለህ? እንዲህ ነው ኦኬ ነው። እናም ጋይስ የሌለን የደበረኝ ግን ያው ከመሸነፍ ይሻላል አንዳቻ። ሻሺ መቼም እንደማታሸንፈን በነ ሪቻርድሰን ገብቼ ስንት ተጫዋች ተጎድቶብኝ ለሻሺ ግን እንደማላንስ አሳይቻለሁ። ያይና አበባ ዶሮ መበለቱን አበባ ለኛ ተውልን አበባ ወጣ ገባው ላይ አበባ ብቻ በርቱልን። መቼ ነው በቀልሽን የምትወጪው? ቆይ እጅ እላይሽ ላይ ካምባክ የመጨረሻው ጎል እንዳታልልሽ እንደተሸነፍሽ ቁጣሪ እንደተሸነፍሽ ቁጣሪ። ይሄ ልጅ ማለት ነው አሁን ጋይሶች መጎዳቱ ምናምን አይደለም። ምን እየመሰለኝ እንደሆነ ታውቃላችሁ? አሁን ማለት ነው ከሌላ ሰፈር መጥቶ የሚጫወተው ልጅ ታውቁታላችሁ። ከሌላ ሰፈር መጥቶ እናንተ ሰፈር የሚጫወተው ልጅ እንደሱ ነው የሆነው። ይርበተበታል። በረኛ ጋር ሲደርሽ ምድምድ ይላል። እንዴት እንደሚነጠቅ ጭራሽ ተጎድቶ ወጣ። አሁን በጎዶሎ ነው ምን እየተጫወት ነው ብላችሁ ደግሞ ትመጣላችሁ፣ ታላለቅሳላችሁ። እንደ መጨረሻ ጎል መግባትሽ በጀሽ። ተሸንፈሽ ቢሆን እሺ፣ ሁለተኛ እያደረጉ ለምንድን ነው የሚያጓጓችሁ? ቆይ ለምንድን ነው የምትጓጉት? ደግሞ ስክሪንሾት የምታረጉት ጉጉታችሁ እንዴ? ለምንማ ቆያችሁ? ወያላው ሁለቴ አሽትቼ ተመልሻለሁ። በሶስተኛ ከመጣሁ አልለቅም። አንተ ጠንበ ወያላ ለዶሮዋን መቋጠር ጀምራል አሉ። ሰምቼልሃለሁ። ደግሞ አንቺ ዶሮ ደግሞ ማለት ዛሬ ለቀቄሻለሁ፣ ግን አልፋታሽም። ዩሮፓሊ ያደረገ ተባጂ ወያላ ባቻ ይጠፈርክ ዝም ይኸው አረሳው ልጅም አንቺ ዶሮ በወያላ ቋጠሮ ዛሬ አምጥሽኛል። እበላሻለሁ። ይሄን ጎል እናገባለን፣ ግን እግዚአብሔርን በጣም የሚያበሳጭ ጨዋታ ማለት ነው። ይሄ እንደምናገባ አውቃለሁ፣ ግን በጣም የሚያበሳጭ ጨዋታ በእጃችን የገባ ጨዋታ። ኡጋርቴ ሜዳ እንዳገባ ሁለተኛ እናትን ልቀፍ ማትረባ አውቃለሁ ይሜ እችላለሁ አውቃለሁ ምን ያደርጋል? እጅግ ድራማዊ ክስተት በታየበት ተጠባቂው የማንቸስተርና የቶተናም ጨዋታ ሁለቱ ክለቦችም አቻ በሆነ ውጤት ጨዋታቸውን ማጠናቀቅም ችሏል። በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳ ውጪ ተጉዞ ቶተናምን የገጠመው ማንቸስተር ዩናይትድ ጨዋታውን ሁለት አቻ በሆነ ውጤት ማጠናቀቅም ችሏል። 9 ሰዓት ተኩል ላይ በተጀመረው ጨዋታ ብራያን ምቤሞና እንዲሁም ዴሊት ለማንቸስተር ዩናይትድ ግቦችን ያስቆጠሩ ሲሆን ቲያስቴልና ሪቻርድሰን ደግሞ የቶተናም ግቦችን ማስቆጠርም ችሏል። ማቹም እንደምታውቁ ከሰዓታት በኋላ አርሰናልና ሰንደርላንድ የሚጫወቱም ይሆናል። እስቲ ጨዋታ ስንት ለስንት የሚያልቅ ይመስላችኋል? ሀሳባችሁን ኮሜንት መስጫ ውስጥ ማስቀመጥ ትችላላችሁ። ለእውነተኛና ለፈጣን መረጃ ፎሎ ማድረግም አይረሳ፣ እንዲሁም ኮፒ ሊንክም አይረሳ። መልካም ምሽት፣ መልካም ጨዋታ። እንዴት በተከታታይ የራሳችን የሆነ ነጥብ አሳልፈን እንሰጣለን? ኧረ በኢየሱስ ክርስቶስ ምን አይነት ነው? ምንድነው የተፈጠረ ያለው? በጌታ የራሳችን ጌም ራሳችን የተቆጣጠርነው ጌም እንደዚህ አሳልፈን ነጥባችን መስጠት ምን ይሉታል? ኧረ በጣም ነው የሚደብረው። በጌታ በጣም ነው የሚደብረው። በጣም የሚያስጠላ ማለት ነው።
ኧረ ሩበን አሞሪም የሆነ ነገር አድርግ በጌታ። ምድረ ወያላ ደግሞ አውልቀሽ ልትጨፍሪ ነበር፣ ደስታሽን ልትገልጪ ነበር ተሸነፉ ምናምን ብለሽ ይሄ ነው መሸነፍ። እሺ ይሄ ነው መሸነፍ። ግሎሪ ግሎሪ ማን ዩናይትድ፣ ሁሌም ዩናይትድ፣ በከፍታም በዝቅታም ሁሌም ዩናይትድ ነን። እሺ ሁሌም ዩናይትድ ነን። ይመቻችሁ። ወይኔ በምን ሰዓት ነው ቋጠሮዬን የፈታሁት? በምን ሰዓት ነው ቋጠሮዬን የፈታሁት? እናንተ ትጅበና አሁን ይሄ ጨዋታው 2 እኩል የሚወጣ ጨዋታ ነው አይደለም እኮ አይደለም እንዴ? ትርፌ እኮ ተመላላሽ በየአመቱ ሕክምና የምትወስድበት እኮ ሜዳ እኮ ነው። በቃ ይሄድ መርፌ ሰጧታል በየአመቱ እንዴ። አምና ተከታታይ አራት ጨዋታ እኮ ነው ሆማዊ እየሄዱ መርፌ ከተባት በቃ ተመላላሽ ከተባት በቃ ይወስዱ ነበር። ዘንድሮ እንዴ ኧረ ወይኔ በዳል። አይ በቃ ይሁን በቃ ይመቻችሁ። ግን ይሄ ጨዋታው 2 እኩል መውጣት አልነበረባችሁም። በእውነት በረኛችሁ ጎበዝ ነው በረኛችሁ። አይስዌርቱ ጋር ሴሌማንስ አድንቀዋለሁ። ያወጣቸው ኳሶች በጣም የሚገርሙ ናቸው። ከዛ ውጪ ደግሞ ቶትናም ፈርስታፍ አልነበረም። የመጀመሪያው የፈርስታፉ ቶትናም የማይነገርለት ቶትናም ነው። ትክክለኛ ባለሜዳ ቶትናም መስሎ የመጣው ሰከንድ አፍ ላይ ያየነው ቶትናም ነው። ለማንኛውም ግን እኔ ይሄ ሪቻርድሰን የሚሉት ተጫዋች አግብቶ እንዲንፈራፈራል እኔ በቃ ሾው የሚያደርግበት መንገድ አይመቸኝም። ለምን እንደሆነ አላውቅም። ለማንኛውም ተርፌ ከዚህ ሜዳ በእውነት 1 ነጥብ ይዛ መውጣቷ መጥፎ አይደለም። ለማንኛውም ግን ተርፈሻል ተርፍዬ። ተመላላሽ ታካሚ ኮንሽበት ሜዳ ወጣሽ እንዴ? ይመቻችሁ። ዴሊት እግዚአብሔር ይባርክ ማቲያስ ዴሊት። ጉዳይ ግን ከጉድ እኮ ነው ያወጣሃል። ምን የሚሉት ነው አሞሪ የወሰድከው ማለት ነው የወሩን እንትን ምናምን ነገር መልስ በቃ። ማኔሉ ጋርቴን አታስገባው አላልንህም? አረ ዴሊት እግዚአብሔርን ከጉድኔት አደከን ዴሊት እግዚአብሔር ብቅ ጭራሽ እየመራን ጭራሽ አይሆነውም ነው የምልህ። እግዚአብሔር ዛሬ ማለት ነው ዩናይትድ ጥሩ የተጫወትን ነበረ፣ ነገር ግን አልተሸነፍንም። አሁንም ቢሆን የዋንጫው ቂጥ ውስጥ ነው ያለነው። የዋንጫው ቂጡ ከጆሮ አልፈ ቂጡ ላይ ያለነው ችግር የለውም፣ እሱንም እናሳልፋለን ይሆናል። ግን ዴሊት ይመች ብቻ። ለማንኛውም ጀሞ ዋናው አለመሸነፋችን ነው። ብቻ ላይክ ፎሎ ሼር ያደረጋችሁ ማንቸስተር ዩናይትድን ታድጎታል ጋይስ። ክብር ለማቲያስ ዴሊት 4 ቁጥር እያላችሁ ኮሜንት ሴክሽን ላይ አስቀምጡ ጋይስ። ይሄ ተጫዋች ዛሬ ብቻ ሳይሆን አመቱን በሙሉ ሊነገርለት የሚገባው ተጫዋች ነው። ዘሞስት አንደርሬትድ ተከላካይ በፕሪሚየር ሊጉ ምን አይነት ድንቅ ብቃት! የእውነት ነው የምላችሁ ማንቸስተር ዩናይትድ ቢመራም በዚህ ጨዋታ ቢሸነፍም ራሱ ማቲያስ ዴሊት ግን በግሉ የሚገርም ጨዋታ ነበር፣ የሚገርም ብቃት ነበር ያስመለከታል። ባለቀ ሰዓት ደግሞ ዩናይትድን ከጉድ ያወጣች። እንግዲህ ጨዋታው እንደተመለከታችሁት ዩናይትዶች የመጀመሪያውን ጎል በእምቡሞ አማካኝነት አስቆጥረው 1-0 ሲመሩ ነበር። ከዛ በኋላ ነገሮች በቃ ወደ ማለቁ በተቃረቡበት ሰዓት ከ80ኛው ደቂቃ በኋላ አከታትለው ቶተናሞች 2 ግቦችን አስቆጥረው ዩናይትዶች ጨዋታው ከእጃቸው ወጥቷል በተባለበት ሰዓት ለዛውም ደግሞ በጎዶሎ ተጫዋች እየተጫወቱ በነበሩበት የመጨረሻዎቹ ሽርፍራፊ ሰከንዶች እንግዲህ ሆላንዳዊው ማቲያስ ዴሊት በሚገርም የጭንቅላት ጎል ዩናይትድን ከጉድ ያወጣችና 1 ነጥብም ቢሆን ከቶተናም ሜዳ ይዞ እንዲመለስ ያስቻለች ወሳኝና ወርቃማ ጎል በማስቆጠር ጨዋታው 2-2 እንዲጠናቀቅ ሆኗል። ለቶተናሞች ጎሎችን ማስቆጠር የቻለው ማቲያስ ቴል እንደዚሁም ደግሞ ሪቻርልሰን ነበሩ። በዚህ ጨዋታ ላይ በጣም የሚገርም ድራማቲክ አጨራረስ ነው በጨዋታው ላይ የተመለከትነው። ዩናይትዶች በመጀመሪያው አጋማሽ በጣም የተሻሉ ነበሩ። በሁለተኛው አጋማሽ ያው ኳሱን ሞር ለቶተናም ትተው ነበር ሲጮቱ የነበሩት። ብዙ ኳሶችንም ማምከን ችለው ነበር። ነገር ግን ባለቀ ሰዓት እንግዲህ ይሄ ጀግና ለዩናይትድ ዛሬ ትልቅ የቁርጥ ቀን ልጅ ሆኖ ተገኝቷል። ለማንኛውም ስለ ጨዋታው እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ዩናይትዳቸው ወጥቷል። አናደር ሴት ፒስ ዛሬም ማለት ነው። ዛሬም አናደር ሴት ፒስ ምንድነው? ቶተናም ግን ማይችሉት ቶተናሞች በፍጹም ነው ማይችሉ። በ10 ተጫዋች ዩናይትድ በ10 ተጫዋች እየተጫወተ ነበረ ለብዙ ደቂቃዎች፣ ለ10 የሚሆን ደቂቃ በ10 ተጫዋች እየተጫወተ ነበር። ቶተናም አግብቶ 5 ደቂቃ እንኳን እንዴት ነው መሪነት ማስጠበቅ ማይችሉ? ምንም ነው ማይችሉት። ኧረ በስመ አብ። ዲላይት ዳንክ ያደርግባቸዋል። ሴት ፒስ ዛሬ ምን ዩናይትድ ነው የታደገው። መላጣው የወሩ ምርጥ ተጫዋች የተባለው በምክንያት እንደሆነ አሳየ። ዛሬ አሳየ። በቃ ፕሩቭ አደረገ። አሰልጣኛችሁ ግን እንደማይችል 5 ተጫዋች ይቀይራል። ምን እያደረገ ነው? ቆይ ይሁላ ቀይሮ ተጎዳ ሼስኮ። ከዛ ቅያሬ የለው በ10 ተጫዋች እንድትጨርሱ ተገደዳችሁ። ጭራሽ ምንም የትም የሌለ ነገር ማለት ነው። ሪቻርልሰን ሁሌ አግብቶ ልብስ ሲያወልቅ የሆነ ነገር ይፈጠራል፣ ህይወቱ ይበላሻል። ሊቨርፑል ላይ አግብቶ ልብሱን አወለቀ ያለ ምክንያት ቢጫ ያለ ምን አይነት ሰው ነው በእናታችሁ? ግባ
ኪዳነ ምሕረትን ያሸነፍነውን ጨዋታችን እንወጣለን። ከሽንፈት ይሻላል ግን ኪዳነ ምሕረት ሴስኮ ሴስኮ ይችላል ዲላይት በቃ ቢሆን ከዜሮ ነጥብ አንድ ነጥብ ሜዳ ላይ መኖሩም መውጣቱም በጣም ነው የጎበለው። ኧረ በስመ በመጀመሪያ ደረጃ ከምንም ነጥብ ከዜሮ ነጥብ አንድ ነጥብ ይሻላል። ግን ያሸነፍነው ጨዋታ ነው ያሸነፍነው። ኧረ በኪዳነ ምሕረት ባለፈው ዳሎት ዛሬ ሴስኮ ቅድምም ብዬዋለሁ። ይኸውላችሁ ሜዳ ላይ መኖሩም መውጣቱም ነው ዛሬ የጎዳው ሴስኮ። በኢየሱስ በእውነት ማስፋት እንችል ነበር ያን 1-0 እሱ በእንትን ባይኖሩ ባይቀረዝ ኖሮ ማርያምን ምንም እንዳትልኝ ዛሬ ሴስኮን የሌለን ያጨለለ ግን ከሽንፈት አሁንም ይሻላል። ተከታታይ ጨዋታ አልተሸነፍንም ግን በጣም ወሳኝ 3 ነጥብ ነበር። ኪዳነ ምሕረትን ወሳኝ 3 ነጥብ ነበር። እኔ እሱ ነው በጣም ዲላይት በቃ ይሻላል። ይሄ ጥንብ የጠነባ ክለብ አቻ አስጨፈረኝ እኮ አቻ አስጨፈረኝ። በፈጣሪ ከኋላ ልጀምር ከማኔጀሩ ልጀምር። ጥንብ የጠነባ አሙሪም ጥንብ የጠነባ ይበልህ። ሲጀመር ይሄ ትልቅ ነጥብ ነው ያገኘው አንተ ከዚህ ሌላ ኡጋርቴ ከሰው ልጅ አስተሳሰብ ወደ ኋላ ይዘገያል። ኡጋርቴ ከሰው ልጅ እንዴ! አረ በፈጣሪ ወይኔ መቃጠል። ከቶተናም 1 ነጥብ እንወስዳለን ከዚህ ከደከመ ከሞተ ክለብ። ወይኔ ዩናይትድ አንድ ልብ ወኔ ያለው ተጫዋች አንድ ማቲያስ ዲሊክት በቃ ምረ ወይኔ ተሰቃለ። ጥርስ ይርገፍ ይስቃል። ደግሞ ምን ያህል እንደተቃጠልኩ አልገባም አንተ። ወይኔ ፉአድ በአንድ ባዶ ትከላከላለህ። የትኛው ተከላካይ ዶሮ ነው በአንድ ባዶ የምትከላከለው? አርሰናል ወይ አንተ አንድ ባዶ ተከላካይ ይዘህ መውጣት የምትችለው? ብሩኖ አፈር ትበላለህ። ሙት አንተ አጠቅመን በሽተኛው ዲ ምን አቃጠለኝ።